ነብዩ እየዋለ ያደር ሲመጣ የጽጌረዳ ነገር ሰላም ነስቶታል። ከሱ ተለይታ ሌላ ሰው ልታገባ መሆኑን ማመን አቅቶታል። በዚህ ምክንያት ስልኩ ላይ ካለው የጽጌረዳ ፎቶ ሲፋጠጥ ተመልክተናል። አቶ መስፍንና ሌላ ነገራቸው ግራ ነው። ከሳቸው ያለማፈር የእሷ ሁኔታ ይገርማል። ብቻ አንዳንድ ንግግሮችን ሲለዋወጡ ሌላ በጣም የተናደደች ትመስላለች። ምክንያቱም አቶ መስፍን እንደሚሉት ለትንሽ ነገር እዚህ ነገር ውስጥ አልገባችምና የእሷ ሀሳብ ረጅም ነው። ለነብዩ የእንጀራ እናት እስከ መሆን ድረስ እሳቸው ደግሞ የተደገሰላቸውን የወጥመድ መረብ አላወቁምና ሰው አገኘው ብለው በተዘጋጀላቸው መረብ ሰተት ብለው ሲገቡ ተመልክተናል። የጽጌረዳ እናት ዘርፌና የፌቨን እናት ለሰርጓ ዝግጅት አንዳንድ ነገሮች እየተወያዩ ሳለ ጽጌረዳ ከእንቅልፏ ነቅታ ትመጣና ትቀላቀላቸዋለች። ብዙ ነገር እንደማያስፈልግ ቀለል ያለ ዝግጅት እንደሆነ ትነግራቸዋለች። እነሱም የእናቷ የተወሰኑ ጓደኞች ሊቀሩ የማይችሉ ሰዎችን ብቻ እንደሚጠሩ ልካቸውንም እንደሚያውቁ ይመልሱላታል። ጽጌረዳም ብቻ ብዙ ሰው አታብዙ፣ ፕሮግራሜ ቀለል ያለ ነው ስትላቸው እኛ እናውቃለን ብለው በድጋሚ ይነግሯታል። ጽጌረዳና ፌቨንን መውጫ መግቢያ ልታሳጣት እየሞከረች ነው። ፌቨንም የሰራቻቸውን ስህተቶች ስለምታውቅ በትንሽ በትልቁ መደንገጥ ስራዋ አድርጋዋለች። እናም የሆነው ሁሉ እንዳለፈ በብዙ ነገሮች ውስጥ እንዳለፉና ዛሬ ግን ሁሉንም ረስተው ከዜሮ እንዲጀምሩ ያው እሷ ማለትም ፌቨን እልኸኛ ስለሆነች በዚህም ጸባዩዋ ሳቢያ ውድድር ውስጥ ገብታ አሸንፋት ነብዩን የራሷ እንዳደረገችው እናም ደግሞ እሷም ማለትም ጽጌረዳ ልታገባ እንደሆነ ትነግራታለች። ጽጌረዳ ግን እሷ እንዳለችው ነገሮች ቀላል እንደማይሆኑ ላደረገቻቸው እያንዳንዷ ስህተቶች እንደምታስከፍላት እግር በእግር እየተከታተለች ሰላሟን እንደምትነሳት ያቺ በፊት የምታውቃት የዋህዋ ጽጌረዳ እንደሌለች አዲሷንም እንድትተዋወቃት አስረግጣ ስትነግራት እናያለን። ፌቨንም በጽጌረዳ ሁኔታ የተረበሸች መሆኗ በግልጽ ይታይባታል። በቆመችበት ደርቃ ቀርታለች። ጽጌረዳ ጥላት ሄዳ ነበርና ትቆያለሽ በሚል ንግግሯ ታባንናታለች። ነብዩ ስላለበት ሁኔታ አሁንም የሚያማክረው መኮንንን ነው። እሱን ጠልፎ ለመጣል የእሱን ውድቀት ለማየት ሌት ከቀን እንደሚለፋ አላወቀም። በዛ ላይ እንደ አብዛኛው ወጣት ንዴት አይሉት ቅናት ብቻ በጽጌረዳ ጉዳይ ውስጡ በጥያቄ ስለተሞላ አጓጉል ሱስ ውስጥ የገባ ይመስላል። ያው መኮንን ደግሞ አዛኝ መስሎ ብዙ ነገሮችን ሲናገር አይተናል። ፌቨን እና ጽጌረዳ መንገድ ላይ ዮናስን አግኝተውታል። ፌቨንም የእሷን ከዮናስ መጣመር ስለምትፈልገው ሞቅ ደመቅ ያለ ሰላምታ ስትሰጠው እንመለከታለን። ምክንያቱም እሷ እንደምታስበው ጽጌረዳ ዮናስን ካገባች ከነብዩ ጋር ባላት ግንኙነት የሚቀናቀናት ሰው ስለማይኖር በቃ እንደሷ ሀሳብ ዛሬውኑ ቢጋቡ ደስታዋ ነው።
ዮናስ ልሸኛችሁ ቢልም ጽጌሬዳ ሙጥኝ ብላ በቅድሚያ ትምህርት ቤት መሄድ እንዳለባት ታስረዳዋለች። ያው ፌቨን ትምህርት ቤት መሄዱ እንደሚደርስ ከዛ ቅድሚያ መስጠት ያለባት ነገር እንዳለ ብትነግራትም ጽጌሬዳ ግን ልትሰማት አልቻለችም። ዮናስም እሺ ይልና የተዘጋጀውን የሰርግ ጥሪ ካርድ ለሁለቱም ይሰጣቸዋል። በሌላ በኩል ዘርፌ ጓደኛዋን ልታገኝ እንደምትፈልግ የፌቨንን እናት ፍቃድ ትጠይቃታለች። የፌቨን እናት ግን ካለችበት የጤና ሁኔታ አንፃር አብራት ልትሄድ ልታሳምናት ብትሞክርም ግን ዘርፌ ደህና እንደሆነችና እንዳትቸገር ቶሎ እንደምትመለስም ነግራት ከቤት ትወጣለች። የፌቨን እናትም ዘርፌ እያታለለቻት እንደሆነ ያለቻት ጓደኛዋም ጋር ሳይሆን ሌላ ቦታ እንደምትሄድ እንደገባት ስትናገር ተመልክተናል። መኮንንም ጽጌሬዳና ፌቨንን አግኝቷቸዋል። ፌቨንንም ነጥሎ ጽጌሬዳ ብዙ የምታከናውናቸው ጉዳዮች እንዳሏት ነግሯት እንድትሄድ ይነግራታል። ጽጌሬዳም ነብዩ ወዳለበት ስፍራ ስትሄድ እናያታለን። እንኳን ሙሽራ ልትመስል ምንም የሙሽራ ወግ አይታይባትም። ተጨንቃለች። ደስታ ርቋታል። እንዴትስ አይጨንቃት እንደዚህ አጣብቂኝ ውስጥ ገብታ። ሆኖም ግን ከነጭንቀቷ ነብዩ ጋር ደርሳለች። እሱም ከነበረችበት ችግር ነፃ ስለወጣች ደስ እንዳለው በነዚያ መጥፎ ጊዜያቶች አብሯት ስላልሆነ እንዳዘነ ይነግራታል። ያው ከተለያዩ ስለቆዩ ከምን መጀመር እንዳለበት ግራ ስለገባው ነው። አክሎም ከልቡ እንደሚወዳት ከዚህ በላይ ከሷ ተለይቶ መኖር እንደማይችል መኮራረፉም እዚህ ላይ እንዲያበቃ መራራቅ እንደሌለባቸው እንደተሸነፈ ሲነግራት እሷም በተራዋ እንደምታፈቅረው ለመጀመሪያም ለመጨረሻም ያፈቀረችው ሰው እሱ እንደሆነ ሌላ ሰው እንኳን ብታገባ ልቧ ሁሌም ከሱ ጋር እንደሆነ ትነግረዋለች። ይህንን የሰማው ነብዩም በጣም ደስ ይለዋልና በቃ ሁሉም ነገር እዚህ ላይ እንዲያበቃ ሰርጉንም እንድትተወው ይዘዋት ተያይዘው እንዲጠፉ ይለምናታል። ነገር ግን ጽጌሬዳ አብረው መሆን እንደማይችሉ ለዚህ ጊዜው እንደረፈደ ስትናገር እንሰማታለን። እሱ ግን ብዙ ሞከረ፣ ሊያሳምናትም ጣረ። ነገር ግን ሁኔታውን የምታውቀው እሷ ብቻ ናትና ሰርጉ እንደማይቀር ምርጫ እንደሌላት አስረግጣ ትነግረዋለች። እሱም ልመናውን ቀጥሏል። መልስ ስለሌላት በስተመጨረሻም የሰርጓን የጥሪ ካርድ ከያዘችው ሻንጣ ውስጥ አውጥታ ትሰጠውና ሰርጉን እንደማትፈልገው ነገር ግን በሁኔታዎች ተገዳ እንደሆነ እዚህ ነገር ውስጥ የገባችው ትነግረዋለች። ነብዩም የጥሪ ካርዱን ሲያይ ምድር ሰማዩ ሲዞርበት እንመለከታለን። ጽጌሬዳም አምርራ እያለቀሰች ከሱ ተነጥላ ስትጓዝ ተመልክተናታል። በሌላ በኩል የፌቨን እናት ዘርፌን እየተከተለቻት ነው። ዘርፌ የት እየሄደች ይሆን? ሌባና ፖሊስስ የሚያጫውታቸውስ ነገር ምን ይሆን? ሚስጥራቸውን ማወቅ ይፈልጋሉ? መልሱን በቀጣይ ክፍል የምናየው ይሆናል።